ታዛ በእድሜ የገፉ ወላጆቻችንን ይመለከታል። እኛም እንደው አንደርስበትም ይሄንን እድሜ ብለን እንዳንኖርም ጭምር ነው። በእድሜ መግፋት ውስጥ በጣም ብዙ ጉዳዮች ይነሳሉ። እኛ እድሜ ስንጨምር ልጆቻችንም እያደጉ ነው የሚለው አንዱ እውነታ ነው። እኛ ብቻ አይደለም እድሜ የምንጨምረው ልጆቹ እያደጉ ነው የሚለው ያሳያል። ለዛ ነው አሁን በእድሜ ከፍ ያሉ እናት አባቶቻችን በህይወት ያሉ ልጆች ካለን እነሱ እድሜያቸው ሲገፋ እኛም አዋቂነታችን ወይም መብሰላችን ከፍ እያለ አይደል የሚሄደው። ከዛ ደግሞ የኛ ልጆችም እንደዛው ወደ ወጣትነቱ ወደ ጉርምስናው ይሄዳሉ። ከእለት ተእለት እንክብካቤ ምን በሉ ምን ጠጡ ምን ለበሱ ከሚለው ዞር የምንልባቸው እድሜዎች አሉ። አሁን ይሄ ትናንሽ ልጆች ያለን ወላጆች ልብሳቸው ንጽህና፣ ጤናቸው፣ ከዛ ደግሞ ምንድነው እየተማሩ ያሉት፣ ምንድነው እየበሉ ያሉት፣ ማን ነው ጓደኛቸው የሚለው ላይ አይደል እለት ተእለት የሚያደክመን። የሆነ እድሜ ላይ አስራዎቹ እድሜዎች ውስጥ ሲገቡ ወላጅነት ራሱ ቅርጹን ይቀይራል። ሜንተር ወደ ማድረግ ወይም አቅጣጫን መምራት ወደሚለው የወላጅነት ተግባራት መሸጋገር ካልቻልን አሁንም የለበስከው ልብስ ያረከው ጫማ ካልሲ ሸሚዝ እያልን የምንቀጥል ከሆነ የወላጅነት ተሳትፏችን አናሳ ሊሆን ይችላል እና ከመቼው አመለጠኝ በደንብ አሳድጌ ተንከባክቤ አብልቼ አጠጥቼ የሚለው ላይ ብቻ ነው እያለቀስን የምንኖረው ማለት ነው። አቅጣጫ መምራት ማለት ነው ወይ ሜንተር ማድረግ ምን ማለት ነው? የህይወት ጉዟቸውን ማገዝ ማለት ነው። የህይወት ጉዟቸው ከፍ እያለ ይሄዳል፣ ውስብስብ እየሆነ ሊመጣ ይችላል፣ ፈታኝ ነገሮች ሊኖሩ ይችላሉ። እሱን ብንችል ቀድሞ ማሳየት፣ ካልሆነ እየተከተሉ አብሮ መጓዝ የሚለውን የሚያሳይ ነው። የምንሰጣቸው ሀብት ወይም ሪሶርስ መለየት አለበት። ጋብዛለሁ ለው ነበረ፣ ሽርሽር ወስደው ነበረ፣ አንዳንድ መጫወቻዎችን ወይም የታሸጉ ነገሮችን ወደ ቤት ይዤ ይመጣ ነበረ። ይሄ ብቻ አይደለም ሪሶርስ። እዚህኛው እድሜ ላይ እኛም እድሜያችን ሲጨምር እነሱም እድሜያቸው እየጨመረ ባለበት ጊዜ ውስጥ እውቀት ሊሰጥ የሚገባ ሪሶርስ ነው። ቆይ በኋላ ብለን ያስቀመጥናቸው የህይወት ልምዶቻችንን መረዳት አይችሉም ነበር። ልጆቻችን ስናወራቸውም አይገባቸውም ነበር። አሁን መረዳት ይጀምራሉ። ጊዜ በጣም ትልቁ ሪሶርስ መሆኑን እነሱም ያውቃሉ። ከልጅነታቸው በላይ የኑሮ ዘያችንን ማጋራት አለብን። ለምሳሌ ይሄን ምግብ አልበላውም፣ ይሄን አልጠጣም፣ ይሄን አልለብስም፣ ነከሌን አንወዳቸውም፣ እዚህ ቦታ ነው የምንዝናናው፣ ይሄን ነው የምንገዛው የሚል እንደፈለጋቸው ነበሩ በልጅነታቸው። ከሪዝን ውጪ ያለ ማስገደድ ይሆናል። እኛም ሪሶርሳችን ሀብታችን እነኚህ ብቻ ናቸው ብለን ልናስብ እንችላለን። ግን እኛ ጋር ልምድ አለ፣ ቻሌንጅ አለ፣ የኑሮ ዘዬ አለ፣ እውቀት አለ፣ ጊዜ አለ። ይህን ሼር ማድረግ መጀመር ይኖርብናል። የራሳቸው ሌላ ኔትወርክ ግንኙነት ማለት ነው። ሌላ ቦታ ስፔስ እና ታይም ጊዜ የሚፈልጉ ልጆች ጋር ነው የምንጋፈጠው። ሁሉም ነገር እኛ ቤት ነበረ፣ ትምህርት ቤት ነበረ፣ በእኔ ቁጥጥር ስር ነበረ። እኔ ማላውቀው ምንም ነገር የለም ብዬ አስብ ነበር። አሁን ግን የራሳቸው ሌላ ኔትወርክ አላቸው። ሌላ ቦታ ይፈልጋሉ። ቦታ ስንል ለምሳሌ እነሱ አብዝተው የሚቀመጡበት ቤት ውስጥ ያለ ቦታ ሊሆን ይችላል። እነሱ ከጓደኞቻችን ጋር እንገናኛለን ብለው የመረጡት አንድ ቦታ ሊሆን ይችላል። የሚያስደስታቸው ቦታ ሊሆን ይችላል። ጊዜውም ልክ እንደዛው። ለዛ መዘጋጀት ይኖርብናል ማለት ነው። ሌላው የፋይናንስና የሙያ ስቴቢሊቲ ጉዳይ ነው ጥያቄ የሚሆነው። እንደ ወላጅ ከፍ እያለን ስንሄድ እነሱም እድሜያቸው ከፍ እያለ ሲሄድ የሚያሳስባቸው ወላጆች ይሄ ጉዳይ ነው ተብሏል። አቅም እየቀነሰ እንጂ እየጨመረ አይመጣም። ሁለት ነገሮች ያሳስቡናል ተብሏል። አንደኛው ልጆቻችን ገና ከኛ ያልጨረሱት ድጋፍ አለ የሚለውን እንዳሳዳጊ እንደ ወላጅ ያስጨንቀናል። ልጆቹ አሁንም ድጋፍ ይፈልጋሉ የሚለውን። ሁለተኛውና ትልቁ ነገር እኛስ እንዴት ነው የምንኖረው? ማን ነው የሚደግፈን እኛንስ የሚለውን እሱ እንግዲህ አለመመለስ ይቻላል። ስናስበው ግን ቅርጽ የምናስይዘው ነገር ይሆናል። አንዱ ጭንቀት ተብሎ ተቀምጧል። ይሄን በግልጽ ማውራት ያስፈልጋል። ከማጋ ነው የምናወራው? ከልጆች ከራሳቸው ጋር፣ ከትዳር አጋር ጋር፣ ከጓደኞቻችን ጋር ማውራት አለብን። ለዚህ የሚያግዙን ነገሮችም መፈጠር ይኖርባቸዋል ነው። ሌላው የስሜት ብልሃትና ትዕግስተኝነት ነው። ብዙ ወላጆች እድሜያቸው ከፍ እያለ ሲሄድ የስሜት ብልሃትና ትዕግስተኝነት በተፈጥሮም ጭምር የሚወርሱት ማንነት ይሆናል። ከፍ ያለ የስሜት ቁጥጥር ችሎታ እየኖረን ይመጣል። በእድሜ ከፍ ያሉ ወላጆቻችን ውጥረታቸው ዝቅ ያለ ነው ከኛ አንጻር ስናየው። እናቴ የበለጠ በስሜት የተረጋጋ ማንነት አላት ከኔ የበለጠ። ብዙ የህይወት ምዕራፍ ስላለፉ ነው። ይሄ ላይፍ ማይልስቶን የሚባለው ከኛ አንጻር ሲነጻጸር
ብዙ ያለፉት ነገር አለ። ትኩረት የሚያደርጉት በእርግጠኝነት የትኛው ጉዳይ ላይ ነው የሚለውን ለይተው አውቀዋል። ለሁሉም ነገር አይጨነቁም ማለት ነው። ለመጣው ሁሉም ነገር አይጨነቁም። ከዛ ውስጥ የቱ ነው ማተር የሚያደርገው እነሱ ህይወት ውስጥ የሚለውን ይመርጣሉ ነው። ጤናና በእድሜ ረዥም ጊዜ መቆየት ትግል እንደ አዲስ ይጀመራል። ጤናና በእድሜ ረዥም ጊዜ መቆየት የሚለው የበለጠ ወጣት ሆነን ብዙ መረጃውን እናወራዋለን እንጂ አንተገብረው ወይም ወጣትነት በራሱ ገና ብዙ ጊዜ ያለኝ ማለት ተስፋን ስለሚሰጥም ጭምር በተደረጉ ብዙ ጥናቶች ከወንዶች ይልቅ ሴቶች ወይም እናቶች ለጤናቸው የተለየ ትኩረት የማድረግና በጤና የሚያቆያቸውን ልምድ የሚተገብሩበት እድሜ ይሆናል። እድሜያቸው ከፍ እያለ ሲሄድ ለልጆቻቸው መቆየትን የመረጡ ስለሆኑ ነው ረዥም እድሜ የቆዩት። ረዥም እድሜ ለመቆየታቸው ደግሞ ትናንሽ ትኩረት ያደረጉባቸው በጤና የሚያቆያቸው ልምዶችን መተግበር ስለጀመሩም ጭምር ነው። ስለዚህ በጤና ለረዥም ዓመት የኖሩ ናቸው የሚለው ታሳቢ ተደርጓል። ፈተናዎቻቸውንም እንደዚሁ ማየት አስፈላጊ ነው። በእድሜ የገፉ አሁን አያት ለመሆን የበቁትን እናቶች እንይ ብንል ለምሳሌ አንደኛው ፈተናቸው ሳንድዊች ጄኔሬሽን የመሆን ነው ተብሎ ተቀምጧል። ይሄ ምን ማለት ነው? ወይም በግርድፉ ስናየው የተጣበቀ ትውልድ የሆኑ ናቸው። ልጆችን በማሳደግ በተጠመደ ትውልድና የራሱን ጤናና እንክብካቤ በሚያስጠብቅ ትውልድ መካከል ይሆናሉ። ከነሱ የቀደመ አንድ ትውልድን ያውቃሉ። የሞቱ እናቶቻቸው አያቶቻቸው አሉ፣ ያውቃሉ እንዴት እንደኖሩ። ከነሱ በኋላ የመጣ ሌላ ትውልድ አለ። ከኛ በኋላም የመጣ ሌላ ትውልድ፣ አዲስ ትውልድ የሚሉት በሁለቱ መካከል ግራ ሊጋቡ ይችላሉ። የትኛው ነው ትክክል፣ የትኛው ነው ምን እየሆነ ያለው የሚለው ላይ ሳንድዊች የመሆን ወይም የመጣበቅ ፈተና ውስጥ ሊቆዩ ይችላሉ። የኃይል መጠን ወይም ኢነርጂ ሌቨላቸው እየቀነሰ ይሄዳል። በአካል መድከም ከእድሜ ጋር በሚከሰቱ ለውጦች ቀድሞ ከነበረው ኃይል እያነሱ የሚመጣ ኃይል ሊኖር ይችላል ነው። አሁን አይተሽ ከሆነ እያወሩ ቶሎ ቶሎ ሊያዛጉ ይችላሉ፣ ፖዝ ሊያደርጉ ይችላሉ፣ ደግመው ያንኑ ጉዳይ ሊጀምሩት ይችላሉ። ሰምቼዋለሁ ካላልሽ በስተቀር ሰምቼዋለሁም ብለሽ የኔ ነገር ይባላል። አካልን ማንቀሳቀስ መቸገር፣ ልብ ተራራ ጉልበት ሜዳ ይሆናል ይላሉ ትልልቆቹ ሰዎች። በልባቸው ያስባሉ ቁጭ ብለው ትልቁን ጉዳይ ግን ከቤት መውጣት ከወንበር መነሳት ከባድ ሊሆን ይችላል። እናቴ እንደዛ ስትለች አሁን ይሄንን ገዝተሽ ወይኔ መያዜ እኔ በሆን ስንቱን ገበያ አይቼ በቃ ልባቸው አለ ያውቁታል ድሮ ምን እንዳደረጉ የት ቦታ ደርሰው እንደነበረ የቱን ቻሌንጅ እንዳለፉ እና እንዳልሽው ነው። ብዙ ቦታ ሄዳ ብዙ ነገር ማድረግ እንደምትችል ታስባለች፣ ግን ኃይል እየቀነሰ ማድረግ አልቻለችም። ያንን ነገር ታስተውያለሽ። አንዱ ቁጭታቸው እንደውም እሱ ነው። ወይኔ የበላው ጉልበቴ በየቦታው የተበተነው ጉልበቴ ደግሞ በደንብ ሰርተዋል እኮ ብዙ ጉልበት አፍስሰዋል። እና ኢነርጂ ሌቭሉን እንረዳቸው በቃ ይቀንሳል። ሌላው የትውልድ ልዩነት ነው፣ ጄኔሬሽናል ጋፕ ነው። ከቅድሙ ጋር የሚሄድ ነገር አለው። እዚህኛው ጋር ግን ያተኮሩት ምን ላይ ነው? ልጆች ሁሌም በቴክኖሎጂ የታገዙ ነገሮች ላይ ይጠመዳሉ። እኛም እኮ የፈተና እየመጣብን ነው። ገና የኛ ልጆች ደግሞ ምን ይሆናሉ አላውቅም። በቃ ቴክኖሎጂው አለ አይደል እንዴ ሁሉንም ነገር በቀላሉ ማድረግ ይቻላል ይላሉ። ወላጆች ደግሞ ልጆቻቸውን አጥብቀው ይሻሉ። ይሄ ናቹራል ነገሩ ይፈልጉታል። ለምሳሌ ከምንደውልላቸው ቢያገኙን ደስ ይላቸዋል። አሁን መደወል ሌላው አማራጭ ነው። መቼም ካለ መደወልና ግንኙነትን ማጠንከር ይሻላል ስለምንል ነው እንጂ ሁሌ በቀን 10 ከምንደውል በ3 ቀን አንዴ ሄደን ብናገኛቸው ይመርጣሉ። ተሽከርካሪ ወንበር ከምንሰጣቸው ወይም ዊልቸር ገዛውልሽ በቃ ይፈልግሽበት ቦታ መንቀሳቀስ ትችያለሽ ከምንላቸው ከዘራ ይዘው አብረውን ወክ ቢያደርጉ ይመረጣል። አንድ ሶሻል ሚዲያ ላይ ያየኋት ልጅ አባቷ ናቸው እና የእግር መንገድ ላይ ሁልጊዜ ወክ በማድረግ ውስጥ ያላቸውን ይሄ ተስፋ፣ ደስታ፣ ሪላክስ ማድረግ መቼም በምንም ነገር ማለውጠው ነው ብላ ይሄን ቪዲዮ የምታሳይ ልጅ አውቃለሁና በቃ አይቆጭሽም አንቺ ጎበዝ ነሽ ምናምን ይላል ሰው። ማድረግ አቅቷት አይደለም ተሽከርካሪ ወንበር ማድረግ የሚችል ኢኮኖሚ ውስጥ እንዳለች ነው ምረዳው። ግን አብራቸው ወክ ስታደርግ እሳቸው ይሄ ፊዚካል የሆነውን መቀራረብ ይፈልጉታል። ሰውነት እንቅስቃሴ ይፈልጋልና ያ እንቅስቃሴው ይጠቅማቸዋል አይደል? ቁጭ ብሎ መንቀሳቀሱ ሳይሆን ያው በመሳሪያ የታገዘ እንቅስቃሴ ከማድረግ አካልሽን ሁሌ ባንቀሳቀሹ ቁጥር ጥንካሬውም እየተሻሻለ ይመጣል። ምግብ ገዝተን ከምንልክላቸው
አብረን አብስለን ብንመገብ ይፈልጋሉ። እኛ ባለንበት አብረን ብንበላም ይፈልጋሉ። አንዳንዴ ያው ከአቅም በላይ ሲሆን ያማራቸውን ነገር ገዝተን እንልካለን። ወይም ይሄን እንፈልጋለች እማዬ አባዬ ብለን ልናደርግ እንችላለን። አብረን ምሳ እንበላለን ነገ ከሚለው ጋር ግን የሚነጻጸር አይደለም፣ ከቻልን ማለት ነው። ከዚህ በኋላ አብሮኝ የሚሆነው ማን ነው የሚል በአይነቱ ለየት ያለ ውጥረት አላቸው። እየደከሙ ስለሚመጡ አሁን በቃ ለመጦር ተዘጋጁ ይላሉ። የሚጦረኝ ልጅ ያስፈልገኛል፣ እየደከመኝ ነው። አንድ ዘይት ጥያቄዎች አሉ። እድሜ ያልደረስንበትን ነገር ስለማንፈትሸው አይመስለንም። እውነት ግን ደግሞ እኛ ሀገር ምንድነው ገንዘብ ይጦረኛል የምትይበስ አይደለም እኮ ሲስተሙ የለንም እንደዚህ አይነት የሚደግፍ ሲስተም። ስለዚህ ግዴታ ሰው ላይ ትመሰረቻለሽ ወይ ልጅ ላይ ይኖሩታል ወይ የሆነ በጎ ፈቃደኛ የሆነ ቤተሰብ አባል ሊኖር ይገባል። ያሳዝናል። የመጨረሻው እድሜ በሆነ አካል ገንዘብ እየተሰጠሽ ወይም የሆነ ኬር ሴንተር እንክብካቤ ማዕከል ገብተሽ የምትደገፊበት ነገር የለንም። ስለዚህ ልጅ ዘመድ በቃ ይሄ በደንብ ሳይሰለች የሚንከባከብሽ ሰው ትፈልጊያለሽ በመጨረሻው ሰዓት። ብዙዎቻችንም የምንፈተነው በኋላ ላይ በዚህኛው ስሜት ነው። እንዝትና በተግባር ልንሸነፍ እንችላለን እና እናደርጋለን ብለሽ አንቺ አሁን እንዴ አግኝተሹ ነው እንዴ እናትሽን መጦር አባትሽን መጦር አይደል? ሶሳይቲያችንም እኮ እንደዛ ነው ያሳደገን። እንደዛ ደግሞ ጦረው በደንብ ተንከባክበው ያኖሩ ሰዎች ታሪክን ስንሰማ ታድለው እንደው መባረክ ነው እንላለን። ከዚህ በኋላ አብሮኝ የሚሆነው ማን ነው የሚለው ውጥረት የጥገኝነት መንፈስ ወደውት ሳይሆን በግድ እንዲመጣ ምክንያት የሚሆን ነው። ወደውት አይደል? በቃ ኢንዲፔንደንት ቢሆኑ እስከ መጨረሻው ደስ ይላቸዋል። ግን ቅድም ያለው ኢነርጂ ቀንሷል፣ ትኩረት ቀንሷል። እንክብካቤ ሲያደርጉ ነበር፣ አሁን እነሱ እንክብካቤ ፈላጊ ናቸው የሚለውን ጥሪ ሰውነታቸውም አይምሯቸውም ይጠራል ማለት ነው ሰዎችን። ሌላው የጤና እክሎች በበዙበት ከዚህ በኋላ መጣጣር የሚኖር ይመስልሻል? ቢዚ ነው በቃ። በተለይ ቀጣዩ ትውልድ ደግሞ ከባድ ነው። የሆነ ሲስተም እንዳልሽው አሁን ነጮቹ ያለ ምክንያት አይደለም ያኛውን ሲስተም የፈጠሩት። በቃ ደግሞ ትራንዛክሽናል የሆነ ነገር ደግሞ ደስ አይልም። የሆነ ገንዘብ ከፍለሽ የሆነ አካል መጥቶ መቼም ከምንም ይሻላል። በቃ እውነተኛ ፍቅርና እንክብካቤ ያለበት ድጋፍ ነው ደስ የሚለው። የሆነ ብር የሆነ ሰው ተከፍሎት ወይ የሆነ ተቋም ተከፍሎት የሚያደርገው ነገር ሳይሆን በቃ በቤትሽ በምትወጃቸው ሰዎች ተከበሽ የመጨረሻውን ሰዓት ማሳለፍ የሚለው ይሄ በጣም መታደል ነው። ምን አይነት ነገር አለው? መሰጠትም አለው። እንደገና ለዚህ ደግሞ ልባቸው በጣም የተለየ ሰዎች አሉ። እኔ አሁን ልጅ ሆኜ ማቃት አንዲት ሴት አያቷን ለ5 አመት ነው ያስታመመችው። ማስታመም ስልሽ ይሄ በእግረ መንገድ የሚመጣ ያዝለቀቅ የሚያደርግሽ ህመም አይደለም። የእውነት ተኝተው ነው የሚታከሙት። የእውነት አጠገባቸው ግሉኮስ ተደርጎላቸው ሰውነታቸው በአልኮል እየታጠበ በቀን 2-3 ሊሆን ይችላል እንዲጸዳዱ፣ ለዛውም አጋዥ ነገሮች በሌሉበት ጊዜ። ድሮ እኮ ነው የምልሽ አንሶላቸው በየቀኑ እየታጠበ ጽድት ንጹህ ሆኖ 5 አመት እንደውም አልጋ ላይ ሙሽራ አርጋ ትባላለች እቺ ሴት። አያቷን ሙሽራ ያደረገች ግን 2-3 ቀን ነይና ካንገት ቀና አድርጊ ብትባይ እኮ እጭ ትያለሽ። ያው ከስራም ይሄ አለመፈለግም መሰልቸትን ብቻ ሳይሆን ኑሮ ደግሞ የሚያሯሩጣው ትውልድ ሆኗል። አንድ ቦታ እንደዚህ ወስነሽ ቁጭ ብለሽ የምትንከባከቢበት ጊዜ አይደለም። መተጋገዝ ይፈልጋል። ቤተሰብ ከሆነ ከ2-3 በላይ ቤተሰብ ከሆነ መተጋገዝ፣ ወረፋ መጠበቅ፣ አንዱ ሰው ሄዶ እኮ መተኛትም አለበት። ሰዎች ለምሳሌ ሲያስታምም ሌላውን ነገር ሁሉ ትተሹ። ግን አሁን ይሄ የሶሻል የማህበራዊ ህይወታችንን ማጣት የለብንም የሚባለው ለዚህ ነው። ጎረቤትም ጭምር ያግዛል። እኔ አሁን ያደኩበት ሰፈር ብዙ በእድሜ የገፉ ሰዎችም ያሉበት ሰፈር ነውና እንደዚህ ደከም ያለ በእድሜ የገፋ ሰው አይተውም፣ ማንም አይተውም። ይጠይቀዋል። ቡና ታፈያለሽ፣ ንጽህናቸውን ትጠብቂያለሽ፣ ምግብ ትሰጫቸዋለሽ፣ ማብሰል ካለብሽ ታበስያለሽ። እና እንደዚህ አይነት ነገር አለ ማህበረሰባችን ውስጥ። ይሄን ነገር እንዳናጣው ነው መጠንቀቅ ያለብን። ግን ከተማ ላይ ያለውን ኑሮ ስናይ በቃ በር ዝግት ቁጭ ነው። ማን ታመመ፣ ማን ምን ደረሰበት፣ አንድ ቀን ሄደሽ ከጠየቅሽ በኋላ ቼክ አታረጋቸው። ይሄ በጣም አስፈሪ ነው። ምክንያቱም ሌላ ምንም ሲስተም የለንም ማለት ማህበራዊ ዋስትናችንን የምናስጠብቅበት ምንም ነገር የለም። ማህበረሰባችን ውስጥ ያለው መደጋገፍ መተጋገዝ ግን መጠበቅ መቻል አለበት። ያንን ነገር በደንብ
በቃ መሰራት አለበት። የትኛው አካባቢ ላይ ምን ሰዎች ምን እያደረጉ ነው፣ የቀደመው የነበረውን ነገር ይሄ እረፍት እንዲሰማሽ በወድቅም የሚያነሳኛል ሚሊዮን ነገር እንድታስብ የሚያደርግ ነው። ከዛ ይልቅ አሁን ምን መጥቷል? ያው በሶሻል ሚዲያውም ገንዘብ ማሰባሰብ፣ ፎቶ ማንሳት፣ ቪዲዮ መቅረጽ፣ የባንክ አካውንት እኚህናስ ያሉ እንዲህ አይነት ነገሮች ይሄ ነገር ብዙ ያዋጣል እንደዚህ ማለት በዘላቂነት እነዛን ሰዎች የሚቀይር ነገር ነው። ከተፈጥሯዊ ኔትወርክ አይደለም። አዎ በቃ ገንዘብ ጥሩ ድጋፍ ያደርጋል፣ ግን ደግሞ እነዚህ ሰዎች አብሮነትን በነገርሽ ላይ ገንዘብ ያላቸው ሰዎች እርዳታ ፈልገው እኮ ተገኝተዋል። በእኛም ሀገር ሁኔታ ገንዘብ አለ፣ ንብረት አላቸው የሚያንቀሳቅሱት፣ ግን አሲስትድ ሊቪንግ አለ። በዚህ እድሜ የታገዘ በሆነ ነገር የታገዘ እርዳታ ድጋፍ የመፈለግ ለምሳሌ ሸክም መሸከም ይችላሉ አይችሉም? በየለት ህይወታቸው ውስጥ ግን አለ። ቤታቸው ውስጥ እኮ ኑሯቸው ይቀጥላል። ትንሽ እኮ በእድሜ ሆነ በለጥ ያሉ ይሄ የለም በእድሜ ገፋ ያሉ ሰዎችን ስታይ ድሮ እንግዲህ ባደግንበት ባህል ውስጥ ሸክም ተሸክሞ ከሆነ ትቀበያለሽ። ከጀርባቸው ላይ ከእጃቸው ላይ ተቀብልሽ ታደርሻለሽ። ለምን እየደከሙ ነው እነዚህ ሰዎች፣ ያንን ሸክም መሸከም አይገባቸውም። አሁን ሁሉ ነገር ክፈይ ነው አይደል? ክፍያ ተከፍሎ ነው እንጂ ማንም የሚተባበር የለም። ይሄ ያሳዝናል። ወዴት ነው የሚሄደው? በቃ በእድሜ እየገፋ ለሚሄድ እንደተባለው የሆነ ማዕከል ልትፈልግ ይቻልሽ። በቃ ያለኝን ንብረት ሰጥቼ የሚሆን የሆነ ብርም ሲያርጊ ልግባና የሆነ ማዕከል ይጡሩኝ ብቻ ህይወቴ እስኪያልፍ ወደሚል ነገር እውነተኛውን ነገር ያሳጣናል። በቃ ይሄ ለተለት ህይወት ውስጥ 5 ኪሎ የሆነ ነገር ገዝቼ ልመጣ እችላለሁ። እኔም አንዳንድ ጊዜ ፊል አድርገዋለሁ። ለዛውም በመኪና ሄደሽ መተሽ አውጥተሽ ቤት ውስጥ ማስገባት በየቀኑ ሸመታ ላይ ብትሆኚ ሄዶ መግዛቱ ብቻ ሳይሆን ቤት ውስጥ እኮ ያን እቃ ማስተካከል የተገዛው እንኳን ስራ ነው። ለካ ሰዎች ኢነርጂያቸው ሲቀንስ በእድሜ ብዙ ነገራቸው እየቀነሰ ሲመጣ አንድ የሆነ ሰው ይሄን ማድረግ አለበት ወይም ብዙሃን ይሄንን ሊደግፉ ይገባል። ሐኪም ቤት ቀጠሮ ቢኖራቸው ብቻቸው ማድረግ አይችሉም። ደግሞ ይኖራልም ብዙ የጤና እክሎች ስለሚኖሩ ጉዳይ ያስፈጽማሉ። ሀብት ንብረት አላቸው፣ እንዲሁ በመኖራቸው ብቻ ጉዳይ ይከተላቸዋል። ጉዳይ እኮ አለ ከቀበሌው ጀምሮ እስከ ትላልቁ ጉዳይ ድረስ ጊዜውን ጠብቆ የሚመጣ የምናስፈጽመው ጉዳይ አለ። ማን ነው ተጠሪነቱን የሚወስደው? ለቅሶ እድሩ ላይ የሚገኙ የሚሄዱ የሚመጡ አሉ። ትውስታቸው ሊቀንስ ይችላል። ሌሎችን ቢዚ ላደርግ ነው ውጥረትም ይመጣል። ቅድም ያለው ይሄ ሳይፈልጉ የመጣው የጥገኝነት መንፈስ ቶሎ ወደ ምን ሊወስዳቸው ይችላል? ሌሎችን ቢዚ ላደርግ ነው። አንቺ ምን ያክል ቢዚ እንደሆንሽ እያወቁ ብችል ብረዳት ነው ህይወቷን ማቀላት፣ ግን ተጨማሪ ሸክም ሆንኩባት የሚል ስሜት አላቸው። ማህበራዊ ህይወታቸው አብዝቶ ይናፍቃቸዋል። በየሶሻል ላይፉ እንደ ድሮ ላይገኙ ይችላሉ። በተጠሩበት ሰርግ ሁሉ አይሄዱም። በተጠሩበት ድግስ ሁሉ ላይሄዱ ይችላሉ። በተጠሩበት የሆነ መገኘት ያለባቸው ቦታዎች ላይ ሁሉ ከሌለ ጠይቅ ብለው ላይሄዱ ይችላሉ። ምን ነው ጠፉ በቃ ተያዙ ማለት ነው። ቤት እኮ ቀሩ ሲባባሉ ሰማለሁ ነው። አሁን ማዘር ሰፈር ከቤት እኮ ቀሩ ይባላል። ከቤት ቀሩ ሩቅ ጉዳይ ይመስላል አይደል? ከቤት መቅረት ምን ማለት ነው? ቢወጡ ችግር ያጋጥማል። መንቀሳቀስ አይችሉም። ህመም አለ፣ የሚደግፍ የለም። ስለዚህ አርፈው ቢቀመጡ ነው የሚሻለው ተብለዋል ሴትዮዋ። ስለዚህ እድር ላይ አይመጡም፣ ሰውየውም እድር ላይ አይወጡም። ከበረንዳቸው ውጪ መንቀሳቀስ አይችሉም። ይሄ በቅርብ ርቀት ራዲየስ ውስጥ ነው፣ ተይዘዋል ማለት ነው። የህይወት አጋር ባብላጫው አጠገብ አይኖርም። ዝም ብለሽ አስቢው እንግዲህ ሊሆን የሚችለውን ነገር። ልጆች በራሳቸው ኑሮ ላይ ያተኩራሉ። ድብትና መፋዘዝ ይታይባቸዋል። ይሄ ስሜት እንዳላቸው እናስብ። አያቶቻችን በእድሜ የገፉ እናት አባቶቻችን የባህሪ ለውጦቻቸውን በተመለከተ ቁጡ፣ አልቃሻ፣ ወቃሽ፣ አስጠንቃቂ ይሆናሉ። ህይወትን የመቆጣጠር አቅም የለኝም ብለው ያስባሉ። ከኔ አቅም ውጭ ይሆናል፣ ይሄ ኮንትሮል ማድረገው ህይወት አይደለም ሊሉ ይችላሉ። በእነኚህ ሁሉ ነገሮች ውስጥ ሊገለጽ ይችላል እድሜ። ወላጅነት ወላጅ ናቸው እኮ ግን ወልደዋል፣ የልጅ ልጅ አይተዋል። ስለ አያቶች ነው እያወራን ያለን። ወጣት አያቶችም አሉ በነገራችን ላይ። አሉ ቅድም ያለው ጄኔሬሽኑ ነገር ልጆቼ እያደጉ ሲመጡ እኔም እያደግኩ ነው የሚለውን እኮ ማዕከላዊ አድርጎ ነው የጀመረው ጉዳዩን። አያቱ አለች፣ የወንድ አያቱ አለ። ዝም ብለሽ አስቢው ጄኔሬሽኑን ምን እያደረገን እንደምንሄድ። እኔ አዋቂ ሆንኩኝ አደልት፣ ከዛ እነሱ አሉ አረጋዊ ሆነዋል። ከዛ ደግሞ እሱ አለ። እኔ ዴይ ቱ ዴይ ኬር ማደርግለት የነበረው ነገር ቅርጹን የሚቀይርበት ጊዜ ቀርበዋል ማለት ነው። ቅድም እንዳልነው ሜንተር ነው ማደርገው። የኔ እናትና አባት ደግሞ እኔ መሀል ላይ ሆኜ ሳስባቸው እነኚህ ሁሉ ነገሮችን ፌስ እያደረጉ ነው እየኖሩ ያሉት። አሁን
አዎ ደግሞ የምታስተያያቸው ነገሮች አሉ ስጋቶቻቸው ጭንቀቶቻቸው አሉ ይናገራሉ እነሱን ከዚህ በኋላ እየደከምኩ ነው የሚለው ነገር እኮ ደጋግሞ ይናገራሉ እሺ ታዛ ነው እየሰማችሁ ያላችሁት ታዛ